ክቡርነቱ ጥያቄን የምጠይቀው የኢትዮጵያ ሕዝብ ምንድነው የበደሉት? ለምንድነው በዚህ መጠን የጠሉ? ለምንድነው በዚህ መጠን የናቁ? ምንድነው የሆነ ያለው ብለን እኮ ጥግ ይዘን ፈርተናል። ፈርቷል እኮ ሕዝቡ። ስልጣንና ቋንጣ ተንጠልጥለው አይቀሩም ብላሉ። ብዙ ጊዜ ቋንጣውንም ዘልዝሎ የሰቀለው አውርዶ ይበላዋል፣ ስልጣንንም ያወጣው እዚህ ይጥለዋል። ሰው ጠግቦ ካልበላ ጠቅላይ ሚኒስትሩ ሚራክል ነው እድገታችን ይላል። የቱ ጋ ነው ሚራክል የሆነው? የዳዋ አንጀት ውስጥ ጠብ አድርጎ ልጆቹን አጉርሶ ማኖር ካልቻለ የቱ ጋ ነው ሚራክል? አገር ከተቃጠለ በኋላ አገር ከወደመ በኋላ ወንበር ውስጥ ጥቅሙ ምንድነው? አገር ከሚያፈርስ አካል ጋር አብረን ተባብረን አገርን የምናፈርስ ከሆነ ያደጋል። በጣም የሚያስደንቀውና አስፈሪው ነገር ወደፊት ከተማ ውስጥ ጭምር ገሎ የሚዘርፍ አካል ይፈጠራል። ምክንያቱም ማንም ሰው ተርቦ መቀመጥ አይችልም። ነዳጅን በተመለከተ ሰዎች ሲያገኙኝም የሚያነሱት ጥያቄ አለ። ነዳጅን እኮ ራሱ ከመንግስት አካላት ጋር ነጋዴው ተመሳጥሮ እኮ ነው እንደፈለገ የሚያደርጉ። ነዳጅ እኮ ቦቴ መጥቶ አፍሶ እኮ እንትን ውስጥ ውሎ ያድርም። ይሄ ውሻ ሆድ ቅቤ ያድርም እንደሚባለው ውሎ ያድርም። ይወጣል እኮ በጓሮ በር በኮንትሮባንድ። እኛ ሀገር ላይ በዓለም ገበያ ነዳጅ እኛ ከምንሸጥበት በታች ነው ማለታችን አይደለም ትልቁ ነገር። ኬንያ ውስጥ አንድ የመንግስት ሰራተኛ ስንት ነው ደሞዙ? አንድ መምህር ስንት ነው ደሞዙ? የእኛን የኢትዮጵያ መምህራን 15 ጊዜ እጥፍ ነው። ደን እዛ ቦታ ላይ ቢወደድና እኮ ዋጋው ቢጨምር ደሞዛቸው ኮምፐንሴት ያደርገዋል። እዚህ ከእጅ ወዳፍ የሆነች 2 ዲጂት የማትሞላ ደሞዝ የተከፈለው ሰራተኛው በዚህ ደረጃ ከሌላው ዓለም ጋር ነዳጁን ዋጋ ማወዳደርም ተገቢ አይደለም። ብንሰርቅም ባንሰርቅም እንኳን ክርስቲያኖ መሬቴ እንኳን ኦርቶዶክስ ሆነ ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን ማርጉ። የኦሮሞ ተረት እንደምበተኒ ዱግደን እንደተኒ ይባላልና ምንድነው የሆነ ያለው ብለን እኮ ጥግ ይዘን ፈርተናል። ፈርቷል እኮ ሕዝቡ። አገር ከተቃጠለ በኋላ አገር ከወደመ በኋላ ወንበር ውስጥ ጥቅሙ ምንድነው? ስልጣንና ቋንጣ ተንጠልጥለው አይቀሩም ብላሉ። ብዙ ጊዜ ቋንጣውንም ዘልዝሎ የሰቀለው አውርዶ ይበላዋል፣ ስልጣንንም ያወጣው እዚህ ይጥለዋል። ሰው ጠግቦ ካልበላ ጠቅላይ ሚኒስትሩ ሚራክል ነው እድገታችን ይላሉ። የቱ ጋ ነው ሚራክል የሆነው? የዳዋ አንጀት ውስጥ ጠብ አድርጎ ልጆቹን አጉርሶ ማኖር ካልቻለ የቱ ጋ ነው ሚራክሉ? ሚራክል ነው እኮ የሚባለው እድገት የሰዎችን ኑሮ እኮ አሻሽሎ ነው። እድገት ካለ የእያንዳንዱ ዜጋ ኑሮ መሻሻል አለበት። የዜጎችን ኑሮ ያላሻሻለ እድገት የቱ ጋ ነው ያለው? የምንገነባቸው ፎቆች፣ የምናለማቸው መናፈሻዎች፣ መዝናኛዎች ከሆኑ እሱ ለጥቂት ሰዎች ነው። ምናልባት ወደፊት ዓለማችን በዚህ የምትቀጥል ከሆነ የጥቂት ሰዎች መኖሪያ ብቻ ልትሆን ይችላል። ድሃ የሚባለው አካል ተጠራርጎ ሊወጣ ይችላል፣ ከምድርም ሊጠፋ ይችላል። በዚህ አይነት መልኩ የምንቀጥል ከሆነ ከዚህ አንጻር ይህ በኢኮኖሚው ረገድ እድገት ካለ ግድ ማየት አለብን። ነዳጅ መንግስት ይደጉም ነበር፣ አዎ ይደጉም ነበር፣ ምንም ጥርጥር የለው። መንግስት እኮ ይደጉማል። ዜጎች አቅም ካጡ ኢኮኖሚው ላይ ይደጉማል። የግድ ነዋ። እነኚህ ዜጎች ተቸገርን ብለው እኮ ነው የሚጮሁት። ለምንድን ነው አምና የኬንያን ፓርላማ የናይሮቢ ነዋሪዎች ኬንያውያን የበጠበጡት? መጠነኛ የሆነ የግብር እንትን ስለመጣ ሳይጸድቅ አይደለም እንዴ? ፈርታው ነው ገና ለገና። ይሄ ጸደቀ ማለት ምን ውስጥ ነው የምንገባው? መንግስት ቆም ብሎ ራሱን እንዲፈትሽ አድርጎታል። ዜጎች አስቀድመው አለርት ሆኖ ይጠብቃሉ እኮ። ይህንን አይነት አዋጅ ከጸደቀ የነገውን ኑሯቸውን ልጆቻቸውን የሚያሳድጉበትን ሜካኒዝም ይፈልጉት። የግል ትምህርት ቤቶች በከፍተኛ ደረጃ ጨመረ፣ 45፣ 50፣ 60%። ምንድን ነው ወላጅ ጋር አሁን ያለው ነገር? እንዴት ነው ወላጅ ጭንቁ? እኛ ከማህበረሰቡ ጋር አብረን ስለምንኖር እናውቀዋለን። እኔ እንኳን እግዚአብሔር እርቶኝ ልጆቼን ኦልሞስት ዩኒቨርሲቲ ግራጁዌት አድርገዋልና ከፍዬ የማስተምረው ነገር የለኝም አሁን። ነገር ግን ታች ያለው ማህበረሰብ ከኬጂ ጀምሮ የሚያስተምረው ማህበረሰብ ምንድን ነው የሚሆነው? በዚህ ደረጃ 40፣ 50፣ 60% ጨምሮበት ምንድን ነው በሚቀጥለው ዓመት እንዴት ሆኖ ይኖራል? ከምግባቸው፣ ከትራንስፖርቱ፣ ከምኑ ጋር ተያይዞ። ከዛ ውጪ ነዳጅን በተመለከተ ኢትዮጵያ ውስጥ እኔ በፓርቲም ስራ ወደ ቤተሰቦቼም ጋር ሲሄድ ነዳጅን በተመለከተ ሰዎች ሲያገኙኝም የሚያነሱት ጥያቄ አለ። ነዳጅን እኮ ራሱ ከመንግስት አካላት ጋር ነጋዴው ተመሳጥሮ እኮ ነው እንደፈለገ የሚያደርገው። ነዳጅ እኮ ቦቴ መጥቶ አፍሶ እኮ እንትን ውስጥ ውሎ ያድርም እኮ። ይሄ ውሻ ሆድ ቅቤ ያድርም እንደሚባለው ውሎ ያድርም። ይወጣል እኮ በጓሮ በር በኮንትሮባንድ በበርሜል ተገትሮ በየሜዳው በሊትር ሲሸጥ ይታያል። እኔ አንድ ቦታ ላይ ሄጄ 300 ብር ድረስ 400 ብር ድረስ ሲሸጥ አይቻለው ነዳጅ። በዚህ መልኩ ነዳጅ ተወዶም እንደገና ብላክ ማርኬት ላይ ጥቁር ገበያ ላይ ጭምር የተሸጠ እንዴት ነው ማህበረሰቡ
በነዳጅ እኮ ነው ሁሉም ነገር የሚጓጓዘው። የትኛውም ምርት ዳቦ፣ የትኛውም ነገር ሽንኩርቱ፣ ቲማቲሙ በነዳጅ ነው፣ በትራንስፖርት ነው። ትራንስፖርት ነዳጅ በጨመረ ቁጥር ሁሉም ነገር ነው የሚጨምረው። ስለዚህ እነኚህን ነገሮች ለማረጋጋት ምንድን ነው ይደረገ ያለው ነገር? ቆም ብሎ የማሰብ ተገቢ ነው። እኛ ሀገር ላይ በዓለም ገበያ ነዳጅ እኛ ከምንሸጥበት በታች ነው ማለታችን አይደለም ትልቁ ነገር። ኬንያ ውስጥ አንድ የመንግስት ሰራተኛ ስንት ነው ደመወዙ? አንድ መምህር ስንት ነው ደመወዙ? የእኛን የኢትዮጵያን መምህራን 15 ጊዜ እጥፍ ነው። ግን እዛ ቦታ ላይ ቢወደድና እኮ ዋጋው ቢጨምር ደመወዛቸው ኮምፐንሴት ያደርገዋል። እዚህ ከጆዳፍ የሆነች 2 ዲጂት የማትሞላ ደመወዝ የተከፈለው ሰራተኛው በዚህ ደረጃ ከሌላው ዓለም ጋር ነዳጁን ዋጋ ማወዳደርም ተገቢ አይደለም እና መንግስት ነዳጅ ላይ አጥብቆ መስራት መቻል አለበት። በተለይ ኮንትሮሊንግ ሲስተሙ በጣም ባለፈው ታውቂያለሽ ከጅቡቲ ሲመጣ ስንት ቦቴ ነው ጫካ ውስጥ ተደብቆ ተያዘው። በዚህ መልኩ ያለውን የነዳጅ አሻጥር ተከታትሎ መንግስት እንደው እንደ ባለፉት ዘመናት ሙሰኞችን ሰቅሎ ባያሳየን ወይም እንደው እንትን ባይ አትሊስት እርምጃ ወስዶ አስተማሪ የሆነ እርምጃ መውሰድ የሚችልበት ሜካኒዝም ካልተፈጠረ እነኚህ የጨመሩ የግብር አዋጁም እንደዚሁ ነው። የሰውን የገቢ መጠን ማመጣጠን ተገቢ ነው የሚሆነው፣ በጣም ተገቢ ነው። ነጋዴው እኮ ሲያተርፍ ነው አይደል ግብር ክፈል የሚባለው። አቅም አጥቶ ነጋዴው ማትረፍ የማይችል ከሆነ እኮ ድርጅቱን ይዘጋዋል፣ ዘግቶት ይሄዳል፣ በቃ ወደ ሌላ ስራ ይሄዳል። አቅም እስካለው ድረስ ነው እና የነጋዴው አቅም ሲጎለበት፣ ግብር ከፋዩ አቅሙ ሲጨምር ለሀገርም ግብር ይከፍላል። እነኚህን ደግሞ ከቢሮክራሲው የጸዳ መሆን አለ። መንግስት የራሱን ጓዳ ይፈትሽ። ሙስናው ተንሰራፍቷል። ጠቅላይ ሚኒስትሩም ብዙ ጊዜ በብዙ መድረኮች ላይ ተናግረናል። ሙስናው ከፍቷል በጣም። እቺ ሀገር ሙስናው ተብትቦ ይዟታል። ከዚህ ካልተላቅን በስተቀር ግብሩም እኮ ሙስና አለበት። ብዙ እኮ እንሰማለን። የብዙ ሰው ሮሮት እንሰማለን። እናንተም የሚዲያ ሰዎች እንሰማላችሁ፣ እኛም የፖለቲካ ሰዎች እንሰማለን። ከዚህ መላቀቅ አለበት። አንጡራ ሀብታችንን መሬት የተፈጥሮ ሀብት ነው፣ የማይጨመር የማይተካ ነው። መሬት እንዴት ነው አሁን የከተማ መሬት በተለይ እንዴት የተሸነሸነ ያለው? የለበትም ወይ እንትን በከፍተኛ ደረጃ ሙሰኞች በክልል ደረጃ ያሉ ትልልቅ ባለስልጣኖች ጭምር ስማቸው እነሳይም በተለያዩ ነገሮች ምንድን ነው ያንን ማጣራት ያቃተው መንግስት? በጓሮ በር ብቻ እያሰረ ምንም ትርጉም የለውምና አስተማሪ የሆኑ እርምጃዎች መወሰድ አለባቸው። ትላንትና አንድ እንትን ሰማ ነበር፣ እኔም በደንብ ይታወቃል። ኬላዎች ፓርላማ ላይ ደጋግሞ ቀርቧል። ኬላ በስቷል፣ ገመድ እንትን እያለ መንገድ ላይ ኬላ በስቷል። መንገድ ላይ የመኪና ጎማ የተባሉ ሾፌሮች የሚጠይቁት ገንዘብ ደረሰኝ የሌለው ገንዘብ አማሯቸዋል። ሾፌሮችን ሄደው መምጣት አልቻሉም። ይሄ ሲታሰብ ምንድን ነው? ለምንድን ነው በህግ ልጓም የማይገዛው? ለምንድን ነው ህግ የማይበጅለት? ማንም የተነሳ ገመድ እየዘረጋ ኬላ ላይ ነጋዴውን ማህበረሰቡን የሚያሰቃይ ከሆነ እንዴት ይነግድ? ነጋዴ ሾፌሮቹ እንዴት መኪና ይዘው ይንቀሳቀሱ? ይሄንን ማስቆም ያለበት መንግስት ነው። ትውልዱ እነዚህን ነገር ካየ እሱም 1-2 ነፍጥ ይይዝና መዝረፍ ይጀምራል። መንገድ ላይ ያቆሙ መኪና ያቆመው ገሎ ይዘርፋል። በጣም የሚያስደንቀውና አስፈሪው ነገር ወደፊት ከተማ ውስጥ ጭምር ገሎ የሚዘርፍ አካል ይፈጠራል። ምክንያቱም ማንም ሰው ተርቦ መቀመጥ አይችልምና እና ይሄንን በደንብ አድርጎ ማየት ወንጀልን ያበራክታል። ስራ አጥነት ወንጀለኛ ትውልድ እንፈጥራለን እና እዛ ላይ በጣም ትልቅ እንትን ያስፈልጋል። በተለይ ሰላማዊ የሆኑ እንቅስቃሴዎችን የሚገቱ ወንጀሎች እየሰፉ ሲመጡ ለትውልዱ ለምሳሌ ከሌላው የኢትዮጵያ ክልል ወደ አዲስ አበባ የሚገባው እኔ ምርት ዜጎች ያን ምርት እንኳን ገዝተው ገበያ ላይ ቸርችረው ኑሯቸውን እንዳይደጉሙ ዛሬ በየመንገዱ የሚደረገው ዝርፊያና በየመንገዱ ያለው የሰዎች ግድያና መታፈን መወሰድ አደጋለሁ። ጦርነትን ማቆም አለብን፣ መቆም አለበት። ቶታሊ ይሄ አገር ውስጥ ያሉ ኖት ኦንሊ አማራ ክልል ላይ ችግሩ ገንግኖ ኦሮሚያም ችግር ላይ ስለማይወራ እንጂ አለ በየቦታው። ይሄ መቆም አለበት። ይሄ የማይቆም ከሆነና እርስ በርሳችን እየተቆራቆስን የምንቀጥል ከሆነ ለውጭው ጠላት በር እንከፍታለን። ዛሬ እነ ሱዳን መሬታችንን እኮ ይዘው ቁጭ ብለዋል እኮ አይደል? ገብተው ወደ ሀገራችን ክልል ኤርትራ እኮ መሬታችንን ከትግራይ ቆርሳ እኮ ወስዳ ቁጭ ብላለች። ይሄንን እንኳን መከላከል አልቻልንም። ለምን? ውስጣችን ያለው መቆራቆስና ውስጣችን ያለው ምላጭ መሳሳብ አንድ እንድንሆን አላደረገንም። በኢትዮጵያዊነት እኔ ኢትዮጵያን ሊያፈርስ ከሚመጣ ህልውናችንን ከሚገዳደር የትኛውም አካል ጋር የሚያብር ኢትዮጵያዊ ካለ እሱ ኢትዮጵያ አይደለም። በጣም ጥንቃቄ ልናደርግ ይገባል። አገር ከሚያፈርስ አካል ጋር አብረን ተባብረን አገርን የምናፈርስ ከሆነ ያደጋሉ። ቆም ብለን እናስብ። የትኛውም መንግስት ዘላለም ስልጣን ላይ አይቆይም። ስልጣንና ቋንጣ ተንጠልጥለው አይቀሩም እላለሁ ብዙ ጊዜ። ቋንጣውንም ዘልዝሎ የሰቀለው አውርዶ ይበለዋል፣ ስልጣንንም ያወጣው ህዝብ ይጥለዋል። ከዚህ አንጻር በፍጹም ከነኚህ ሰዎች ጋር አብሮ ኢትዮጵያዊነትን መውጋት አደጋለሁ።
ሁላችንም መጀመሪያ ደግፈነው ነበር። ብዙዎቻችን መካከል ላይ ተቸግረው ነው ብለን ስንሟገት ነበር። በጣም ጥቂቶች አሁንም ይሄ ሰውዬ ተስፋ አለው እያልን ስንከራከር ነበር። የኢትዮጵያ ሕዝብ ምን ቢያደርግ ነው ይህን ሁሉ በደል እየሰሩበት ያለው? ይህን ጥያቄ የምጠይቀው ፍጹም በአክብሮት ነው፣ በሙሉ አክብሮት። የኢትዮጵያ እናቶች ይራቡ ዘንድ የፈረዱባቸው ስለምንድን ነው? ኑሮ ውድነትን በዚህ መጠን የጨመሩት ለምንድን ነው? አይኖ ዋጋ ከፍለን አገር ትደጊሉን ይሆናል። ግን እኮ የቀበሌ ሊቀመንበሮቹ እና ሹማምንቶቹ በቀን 10 ጊዜ ስጋ ቤት ነው የሚታዩት። ክቡርነቱ ዋጋ እየከፈለ ያለው ልጆቹ እየሞቱበት ያለው እኮ ማህበረሰቡ ነው። የሚበላው አጥቶ ተስፋ የቆረጠው እኮ ህዝቡ ነው። እንዴት አይነት በደል ብንበድሎት ነው እንደዚህ የጠሉ? በምን ምክንያት ነው በፊቶት ሞገስን ያጣ ነው? የኢትዮጵያ ህዝብ ያን ሁሉ ፍቅር ሰጥቶት ሰኔ 9 ቀን ለእርሶ የተወረወረ ቦምብ ለቅሞ ሞቶሎት ምንድን አድርጎ ነው እንደዚህ አይነት ኑሮ እንዲኖርበት የፈረዱበት? ክቡርነቱ ምን አይነት የህግ አስፈጻሚ ነው ያሉት? ምንም የማያውቁ ሰዎችን መንገድ ላይ የሚደበድቡ፣ ያለ ፍርድ ቤት ማዘዣ የሚያስሩ፣ ምን አይነት የቀበሌና እንትን የሾሙብን፣ ጉቦ ሲቀበሉ አይናቸውን የማያጥቡ፣ ቢሮ ቁጭ ብለው ስለ ጉቦ የሚደራደሩ ሙሉ ሰራተኞቹ እንዴት ሌባ ይሆናሉ? ስለመታወቂያ የነገሩንን ረሱት? ክቡርነቱ ንግድ ባንክ፣ መብራት ኃይል፣ ቴሌ ኮንስታንትሊ ዋጋ የሚጨምረው ህዝቡ ላይ ይህን ሁሉ ጫና የሚያሳድረው በምን ምክንያት ነው? እኔ በአጋጣሚ ካነበብኩት የንጉሱን ስርዓት እወዳለሁ። የደርግን ስርዓት ብናደድበትም የኢትዮጵያ ፍቅሩ ይገርመኛል። ወያኔ ለእኔ ቅጥረኛ መንግስት ነው። ስለዚህ ኢትዮጵያ ውስጥ ቢያንስ በንባብ ደረጃ 3 መንግስት አውቃለሁ ከእርሶ ጋር ማለት ነው። የእርሶ መንግስት ግን ከደርግም ከኢህአዴግም ከንጉሱም ይለያል። እንዴት አይነት ጭካኔ ነው! ዘርን ከዘር የሚያበጣብጡ ባለስልጣኖች፣ አቋም የሌለው ፓርቲ፣ የኑሮ ውድነት፣ ጦርነት፣ ሰላም ያጣ አይምሮ፣ ምን ብናደርጎት ነው ይህን ሁሉ የፈረዱብን? ግን የእውነት የሰላም እንቅልፍ ይተኛሉ? ክቡርነቱ በእግዚአብሔር ርኅራሄ እለምኖታለሁ። ያጠፋነው ነገር ካለ በዚህ ህዝብ ስም እኔ ይቅርታ ጠይቃለሁ። እባክዎትን ለእናቶቻችን ይራሩላቸው፣ ለአባቶቻችን ይራሩላቸው። የ600 እና የ700 ብር ጡረታ እየተከፈላቸው 3000 ብር የመብራት ክፈሉ ሲባሉ ያሳፍራል። አንድ ኪሎ ቲማቲም የዛሬ 5 ዓመት 3 ብር ነበር፣ ዛሬ 80 ብር ነው። መንገድ እየሰራን ነው ሊሉን ይችላል፣ ግን ብዙዎች እየሞቱ ነው። ክቡርነቱ እባክዎትን ስለ እግዚአብሔር ሲሉ ለዚህ ህዝብ ይራሩለት። እኔ ራሴን አዋርጄ በእግሮት ፊት ወድቄ እለምኖታለሁ። እኔ በትዕቢት አላምንም። ከባለስልጣን ጋር በመጣላት አላምንም። በባለስልጣን ፊት ሞገስ ቢኖር መልካም ይሆንልሃል ተብሎ ተጽፏልና በእርሶ ዘንድ የኢትዮጵያ ህዝብ ሞገስ እንዲኖረው ንቀቱን እግዚአብሔር እንዲያነሳለው እጸልያለሁ፣ እለማመጠታለሁ፣ እለምኖታለሁ። እግዚአብሔር የልቦናዎቹን አይኖች ይክፈት። እግዚአብሔር ከጨካኝነትና ከፍርድ ያስመልጠው። የኔ ምኞት
እርሶ ተሳክቶለት የኢትዮጵያ ህዝብ እንዲያልፍለት ነው። ግን አሁን ባሉት ማይንድ ሴት አሁን ባሉት ሜንታሊቲ እቺ ሀገር የማትወጣበት መቀመቅ ውስጥ እየገባች ነው። ባኮተን ባለስልጣኖቹን የያዙልን ንግድ ምናምን ይቁምና የሀገርን ኢኮኖሚ ያረጋጉ። የሚሰሩት ነገሮች የበቀል እንጂ የስሌት አይመስሉም። እና ባኮተን ክቡርነቱ በብዙ አክብሮት ነው የምለምነው። የማቀርባቸው ጥያቄዎችም ዛሬም በጨለምተኝነት እንደማይወሰዱ ክቡር ጠቅላይ ሚኒስትሩንም ለጥያቄዎቻችን ምላሽ ለመስጠት በመካከላችን ስለተገኙ ማመስገን እፈልጋለሁ። ወደ ከምስጋና ቀጥሎ ወደ ጥያቄዎች ከመግባቴ በፊት እኔም ስለ አባይ መጠናቀቅ አንዳንድ ነገሮችን ማለት እፈልጋለሁ። ስለ ግድቡ የግድቡ መጠናቀቅ ለኢትዮጵያ ትልቅ ድል ነው። ለሀገራችን የሚፈጥርላት ሰፊ ጂኦስትራቴጂክ አቅም እንዳለ እረዳለሁ፣ አምናለሁ። ዘግይቶም ቢሆን እንኳ መጠናቀቁ በጣም የሚያስደስት ነው። በርካታ በኢህአዴግ ጊዜ ተጀምሮ የነበሩ ፕሮጀክቶች እንደ ማዳበሪያ እንደ ስኳር ፕሮጀክቶች ተቋርጠው የቀሩ አሉ። ቢያንስ ይህ ትልቅ ሀገራዊ ፕሮጀክት ሳይቋረጥ መጠናቀቁ በግሌም የፈጠረብኝን ደስታ መግለጽ እፈልጋለሁ። ከዚህ ጋር እያይዤ ግን ክቡር ጠቅላይ ሚኒስትር እንደሚያውቁት በአባይ ማስተር ፕላን እንዲገነቡ አባይ ላይ የታቀዱ የተጠኑ ግድቦች 4 ካስኬድ ዳሞች ናቸው። የመጨረሻውን ቦርደር ዳሙ ነው የገነባ ነው። ከላይ 3 አሉና ቢያንስ ሁለተኛውን ከላይ ካሉት ከ3ቱ አንዱን ፕሮጀክት ማሰብ ብንጀምርና በርሶ ጊዜ ቢያንስ እንደዚህ አይነት የታላቁ የህዳሴ ግድብ አይነት ፕሮጀክት የመሰረት ድንጋይ ቢቀመጥ ነገ ቀጣይ ትውልድ ሊጨርሰው ይችላልና እሱ በዚህ አጋጣሚ እንዲታሰብ ማለት ፈልጋለሁ። በመቀጠል ወደ ጥያቄዎች አልፋለሁ። ክቡር ፕሬዝዳንቱ ለሁለቱ ምክር ቤቶች ያቀረቡት የመክፈቻ ንግግር ብሩህ ተስፋን የተሞላ ቢሆንም በኢትዮጵያውያን የዕለት ከዕለት ህይወት ውስጥ ካለው መሰረታዊ የሰላምና የጸጥታ መናጋት፣ የኑሮ ውድነትና የዲሞክራሲ ምህዳር መጥበብ ከንግግራቸው ይዘት ጋር የሚጣረስ ነው የሚል እምነት አለኝ። በዚህ ዙሪያ የሚከተሉትን 3 ዋና ዋና ጥያቄዎች ለክቡር ጠቅላይ ሚኒስትሩ አቀርባለሁ። የማቀርባቸው ጥያቄዎችም ዛሬም በጨለምተኝነት እንደማይወሰዱ ተስፋ አደርጋለሁ። መሬት ላይ ያሉ ተጨባጭ የህዝቡን ጥያቄዎች ማቅረብ ፕራግማቲዝም እንጂ ጨለምተኝነት ሊሆን አይችልም። በግል ፐርሰናል ህይወቴም ቢሆን በፖለቲካ ኤክስፒሪየንስም ጨለምተኛ አይደለሁም፣ ተስፈኛ ነኝ። ጥያቄዎቹን ማነሳ ግን የህዝብ ጥያቄዎች ተገቢውን ትኩረትና ምላሽ እንዲያገኙ ስለሚገባ ነው። ስለዚህ ከ3 ጥያቄዎች የመጀመሪያው በሀገር ውስጥ መረጋጋትና በሰብአዊ መብቶች ዙሪያ ያተኩራል። ክቡር ፕሬዝዳንቱ በንግግራቸው የተቀናጀ የብሔራዊ ጸጥታ ማዕቀፍ ለመፍጠር እየተደረገ ያለውን ጥረት ቢገልጹ በአማራ በኦሮሚያና በተለያዩ ክልሎች ያሉ ጦርነትና ግጭቶች አሁንም ተባብሰው በመቀጠላቸው ብዙዎችን እየጎዱ ነው። ክቡር ጠቅላይ ሚኒስትሩ እንደ ጸጥታ ኃይሎች መሪነቶ ካለፈው ዓመት ወዲህ በአማራና በኦሮሚያ ክልሎች በእነዚህ ጦርነቶች ምክንያት የተጎዱትን ሲቪሊያኖችና የሲቪሊያን መሰረተ ልማቶች ቁጥር በግልጽ ሊገልጹልን ይችላሉ ወይ? እንዲሁም መንግስት የጸጥታ ችግሮችን ለመፍታት ጽንፈኛና አሸባሪ የሚላቸውን ቡድኖች ከመውጋት ባለፈ ለሁለቱ ክልሎች ከወታደራዊ አማራጭ ውጭ የተለየ ፖለቲካዊ መፍትሄ ለመስጠት ለምን አይሰራም? የኢትዮጵያ ሕዝብ የእርስ በርስ ጦርነት አንገፍግፎታል። በሀገር ውስጥ ተንቀሳቅሶ ሰርቶ መብላት ከብዶታል። አገራችንም እንደ ኮሎምቢያ ከውስጥ ታጣቂዎች ጋር 50 ዓመታትን እየተዋጋች ልትቀጥል አትችልም። ከዚሁ ጋር በተያያዘ በሀገር አቀፍ ደረጃ በስፋት እየተዘገበ ያለው የፖለቲካና የህሊና እስረኞች ጉዳይ እልባት እንዲሰጠው፣ እስረኞችም የተፋጠነ ፍትህ እንዲሰጣቸው በተደጋጋሚ ብንጠይቅም
የፖለቲካ አቅጣጫ የተሰጠበት በሚመስል መልኩ በተደጋጋሚ የፍርድ ቤት ቀጠሮ ያለ ፍርድ እየተንገላቱ ነው። ቤተሰቦቻቸውም ከፍተኛ ችግር ላይ ወድቀዋል። የህግ የበላይነት በማስከበር ስም የሚፈጸሙ የዘፈቀደ የፖለቲካ እስሮች ለሚመጣው 7ኛው ዙር ሀገራዊ ምርጫ ፍትሃዊ፣ ነፃና ታማኝነት ያለው እንዳይሆን ላለማድረጉ መንግስት ምን ዋስትና ይሰጣል? 2 ስለ ኢኮኖሚ ሁኔታና የኑሮ ውድነት መንግስት የሀገር ውስጥ የምርት እድገትና የዋጋ ግሽበት ዝቅ ማለቱን ቢገልጽም የዜጎች ኑሮ ሁኔታ በከፍተኛ ደረጃ ከዕለት ወደ ዕለት እየተባባሰ ነው። የዓለም ባንክ በቅርቡ ያወጣው መረጃ እንደሚጠቁመው የኢትዮጵያ የድህነት ምጣኔ በ2 ዲጂት አድጎ ወደ 43% እንደሚያሻቅብ ገልጿል። ይህ ማለት ከ2 ኢትዮጵያውያን አንዱ በድህነት አረንቋ ውስጥ ይገኛሉ ማለት ነው። ስለዚህ አንደኛ ኑሮ ውድነትና የድህነት ቅነሳን በተመለከተ መንግስት በሚያቀርባቸው ይፋዊ ስታቲስቲክስና በህዝብ የዕለት ከዕለት ኑሮ መካከል ያለውን ሰፊ ልዩነት እንዴት ሊያብራራልን ይችላል? መሰረታዊ የምግብና የፍጆታ ዕቃዎች ዋጋ መጨመርን ለመከላከልና ተጨማሪ ቤተሰቦች ወደ ድህነት እንዳይገቡ ለመከላከል መንግስት ለመተግበር ያቀደው አስቸኳይ ዕቅድ ካለ ቢብራራልን። ሁለተኛ ስለ ውጭ ዕዳና የማክሮ ኢኮኖሚ መረጋጋትን በተመለከተ ነው። ኢትዮጵያ ለፋይናንስና ለማክሮ ኢኮኖሚ መረጋጋቷ ከፍተኛ ስጋት የሆኑባት ከባድና ዘላቂነት የሌላቸው የውጭና የሀገር ውስጥ ዕዳ ፈተናዎች ተደቅነውባታል። ሀገሪቱ በአሁኑ ወቅት ከፍተኛ የዕዳ ጫና ወይም ዴት ዲስትረስ ውስጥ የምትገኝ ሲሆን በቡድን 20 የጋራ ማዕቀፍ ውስጥ ውስብስብ የሆነ የዕዳ ማስተካከያ ወይም ሪስትራክቸሪንግ ሂደት እያካሄደች ነው። ከዩሮቦንድ አበዳሪዎች ጋር ሲካሄድ የነበረው ተስፋ ሰጪ የዕዳ መልሶ ማዋቀር ንግግሮችም መበላሸታቸው ተዘግቧል። በውጭ ምንዛሬ ገበያው በባንክና በትይዩ ገበያው መካከል ያለው ክፍተት ከቀን ወደ ቀን እየሰፋ ነው። ከነዚህ ተግዳሮቶች አኳያ መንግስት ማህበራዊ ወጪዎችን ሳይቀንስ ያሉብንን ከፍተኛ የውጭ ዕዳ ለመክፈል እና የፋይናንስ ክፍተቱን ለመሸፈን እየሰራ ያለው ስራ ምንድን ነው? በመጨረሻ ከውጭ ግንኙነትና ከባህር በር ጉዳይ የሚያያዙ ነው። መንግስት የቀይ ባህርን ማስመለስ ጉዳይ እንደ ህልውና ጉዳይ በማቅረብ ዋና ትኩረቱንና የፖለቲካ ጉልበቱን ከአጣዳፊ የውስጥ ቀውሶች በተለይም ከባድ የጸጥታና የኢኮኖሚ ችግሮችን ከመፍታት ይልቅ በውጭ ጉዳይ ላይ እንዲያርፉ በማድረግ በትችት አቅራቢዎች ዘንድ የህዝብን ትኩረት ከውስጥ አጣዳፊና አሳሳቢ ችግሮች ለመቀየር የተደረገ ጥረት ነው የሚል አስተያየት እንዲሰጥ አድርጓል። በሀገሪቱ ውስጥ ካለው የውስጥ ችግሮች ክብደት አኳያ መንግስት ይህንን ከፍተኛ የፖለቲካ አቅም ለውጫዊ ግብና ዓላማ ከመዋል ይልቅ ተመሳሳይ ጉልበትና ትኩረትን የውስጥ የፖለቲካ ግጭቶችን ለመፍታትና ከራሱ ዜጎች ጋር ዘላቂ ሰላምን ለማምጣት ለምን አይጠቀምበትም? ብሔራዊ ጥቅምን ለማስከበር የሚደረግ ማንኛውም አይነት ዲፕሎማሲያዊ ጥረትን በግሌ ይቀበለዋለሁ። መንግስት ጉዳዩን የመራበት መንገድ ግን 10 ድስት ጥዶ አንዱንም ሳያማስል እንደሚያሳርረው አይነት ነው። መጀመሪያ ከኤርትራ ጋር ሰላም ተፈጠረ፣ የወደብ መጠቀም ውስጥ እንገባለን ተብሎ መንገዶችን ወደ ማደስ ተጀምሮ ነበር። እሱ በምናውቀው መንገድ ተቋረጠ። ከዛ ከሶማሊላንድ ጋር ውል ተፈጸመ። ከዛ ከጅቡቲ ጋር ታጁራን ለማልማት ከዛ እንደገና ከሶማሊያ ጋር ባንካራ ውጤት ተሞክሯል። ግን እስካሁን ተጨባጭ ውጤት አልታየም። ትላንት ይመስለኛል እንዲሁም የታጁራን ወደብ ሳውዲ በረዥም ጊዜ የሊዝ ውል እንደወሰደችው እየሰማን ነው። ከኛ በኋላ መጥቶ ይመስለኛል። አሁንም ደግሞ ከኤርትራ ጋር በጦርነት ዋዜማ ላይ የምንገኝ ይመስለኛል። በሁለቱ ሀገራት በኩል የተሟላ የጦርነት ዝግጅት እየተደረገ እንደሆነ በዓለም አቀፉ ማህበረሰብ ዘንድ በሰፊው ተዘግቷል። የፌዴራል መንግስቱ ከትግራይ ኃይሎች ጋርም ከፍተኛ መካረር ውስጥ እንደገባ ግልጽ ነው። ክቡር ጠቅላይ ሚኒስትር፣ ሁላችንም ካለፈው ጥፋቶቻችን ለምን አንማርም? እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን? ከትግራይ ኃይሎች ከፋኖና ከወረና ቢሉስማ ኦሮሞ ጋር መንግስቱ የገባበትን ሁኔታ ባረቁ አስተዋይነትና በድርድር እንዲፈታ፣ የባህር በር ጉዳይንም አስመልክቶ ከኤርትራ ጋር የገባንበትን እሰጥ አገባ በሰላማዊ ህጋዊና ሰጥቶ መቀበል መሰረት ባደረገ አካሄድ ብቻ
እንዲፈታ ጠይቃለሁ። አመሰግናለሁ። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬቴ